ገንዘብ ካለ ትልቁም ትንሹም አሸርጋጅህ ነው። ትልቁም ትንሹም ተላላኪ ነው። በአባት ስም ነው እማስምላችሁ ብሎትን ይላቸዋል። ግልጥልጥ አድርገህ ታሪኬን የምትሰራ ከሆነ እነዚህ ሰዎች ይገሉኛል ነው ያለው። ያውም የሰው አይደለም የሆነ የአውሬ ፀጉር እና ደግሞ የደረቀ የዳቦ ፍርፋሪ። ከዛ ምንድን ነው ስለዋለ ፊቱ ላይ በቃ ድንጋጤው ልነግራችሁ አልችልም። በቃ ተነቃቀለ አለ። እውነት ተመሳሳይ ልብስ ገዝታችሁ ስጡ እንጂ የሰውነት ወዛችሁ ላባችሁ የነካው ልብስ በተአምር ለሰው እንዳሰጡ። ከዛ ምንድን ነው የሚለው ያለው የለበስከው ልብስ በጣም ያምራል። ሙሉ ሱት ነው ያደረገው እና ይህንን ልብስማ የግድ በቃ እፈልገዋለሁ ይለዋል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ለዛሬም ማስተማሪያ የሚሆን አንድ ታሪክ ነው እናንተ ይዤ የቀረብኩት። ከታሪኩ ጋር እስከ መጨረሻ አብራችሁ እንድትዘልቁ የምጋብዘው እንደተለመደው በታላቅ አክብሮት ነው። እንግዲህ ዛሬ ባለታሪካችን ትውልዱ እዚሁ አዲስ አበባ ውስጥ ቢሆን አብዛኛውን እድሜውን ያሳለፈው ግን በውጭ ሀገራት ነው። እዚህ ሀገር እያለ በጣም ባለሀብት ነበረ። በነገራችን ላይ ይህንን መርሃ ግብር ሰራላችሁ አሁን ልክ ከሱ ጋር የነበረኝ ሚቲንግ ጨርሼ እንደተመለስኩ ነው። ዛሬ ዕለተ ማክሰኞ ነው። አልሞስት ገና ቤቴ ወይም ስቱዲዮ ከገባሁኝ አልሞስት 5 ደቂቃ መሆኑ ነው እና በጣም ብዙ ስሜት የሚነኩ ነገሮችን ነበር ሲነግረኝ የነበረው። የልጅ ከውጭ ነው የመጣው። ሀገሩ ለጊዜው መጥቀሱ አስፈላጊ አይደለም እና እዚህ በነበረበት ሰዓት ላይ እንደነገርኳችሁ በጣም ባለሀብት ነው። ሁሉም አሸርጋጁ ነበረ። ሁሉም አሸርጋጁ ነበረ። ሴሌብሪቲ በሉት፣ ባለስልጣን በሉት፣ ኢትዮጵያ ውስጥ ታዋቂ ሰው፣ ማንኛውም ሰው የዚህ ልጅ ተከታይ ነበረ እና በሚይዛቸው መኪኖች ይታወቃል፣ በስታይሉ ይታወቃል፣ በሀብቱ ይታወቃል እና ከውጭ እዚህ በመጣበት ሰዓት ላይ በአንድ ወቅት እንግዲህ ልጆቹም ሚስቱም ያሉት ውጭ ናቸው። ግን ልጁ ቢዝነስማን ስለሆነ የተለያዩ ሀገራት ይዞራል፣ ኢትዮጵያን ጨምሮ። ኢትዮጵያ የትውልድ ሀገሩ ነች። የሚኖረው ግን ዜግነት አግኝቶ ሌላ ሀገር ውስጥ ነው ከሚስቱና ከልጆቹ ጋር ማለት ነው። እና እዚህ በሚመጣበት ሰዓት ላይ ግን ለንግድ ስራው ማለት ነው አዘውትሮ ምግብ የሚመገብበት ቤት አለ። እዛ ነው የሚሄደው። ለምን እሱን መረጥክ ብዬው ነበር። ያው ስለሚመቸው ነው። ጥሩ ቤት ነው። ከተማችን ውስጥ አለ የሚባል የሚታወቅ ቤት ነው እና እዛ ቤት በሚመገብበት ሰዓት ላይ እንግዶችም ሲኖሩት እንግዶቹን እራት መጋበዝ ከፈለገ ምሳ መጋበዝ ከፈለገ እዛ ቤት ነው ይዟቸው የሚሄደው እና የቤቱ ታዋቂ ካስተመር ባሉት። ይሄ ሁሉ ሆኖ ግን ከቤቱ ባለቤት ጋር አይተዋወቁም ነበረ። ማለት አይተዋወቁም ስላቸው ምንድነው እንደዚህ በጣም የቀረበ ግንኙነት የላቸውም እንጂ በርቀት በመልክ ነው የሚተዋወቁት። በመልክ ይተዋወቃሉ፣ ግን የተቀራርበው አውርተው አያውቁም። ይሄ ልጅ ግን እንዳልኳችሁ እዛ ቤት ደንበኛ ነው እና ባዘወተረ ቁጥር ራሱ ባለቤቱ ገፍቶ መጥቶ ይተዋወቀዋል። የቤታችን ጥሩ ከስተመር
በዚህ አላለ ፕላስ ደግሞ እንደነገርኳቸው ነው የሚይዛቸው መኪኖች አይነ የሚገቡ ናቸው። አንዳንዴ ሊጋብዛቸው ይዟቸው የሚመጣቸው ሰዎች አዲስ አበባ ውስጥ በጣም የሚታወቁ ናቸው። በዛ የተነሳ ያው ያለው ቦታ ስለሚታወቅ ያ የቤት ባለቤት ይቀርበውና በቃ ወዳጁ ያደርገዋል። ከዛ ስልክ ተለዋወጡ፣ የተገናኙ መገባበዝ፣ አብረው ምሳና እራት መብላት ምናምን በዛ አይነት ነገር ተጀመረ። አንድ ቀን ምን ይሆናል ይሄ ልጅ ምሳል ሊበላ በሄደበት ወቅት አጋጣሚ ሆነ የዛሬት ብቻውን ነበር ምሳል ሊበላ ሄደው ባለቤቱ ነበረ እና አብረው ምሳ በሉ። ከዛ ምንድነው የሚለው ያለው የለበስኩት ልብስ በጣም ያምራል፣ ሙሉ ሱት ነው ያደረገው እና ይህንን ልብስማ የግድ በቃ እፈልገዋለሁ ይለዋል። አንዳንዴ ይሄ በጣም የሀብት ደረጃቸው ከፍ ያለ ሰዎች እንዲህ ሲሏችሁ ብትቸግሯቸው እንዳልሆነ ታውቃላችሁ። ስለዚህ ወዳጅነታቸውን ፍቅራቸውን ሊያሳዩ ነው፣ ለእኛ ያላቸውን በጣም ቀረቤታ ሊያሳዩ ነው የሚል ሀሳብ ነው ወደ አእምሯችሁ የሚመጣው እና ይሄም ልጅ እንደዛ ነበር የመጣበት እና ይህ ልብስማ በጣም በቃ ላይ እንትን ብሏል፣ በጣም የሚያምር የአውሮፓ ስሪት ነው፣ ስለዚህ ትሰጠኛለህ ይለዋል። አይ ከወደድከውማ ችግር የለውም ገና ታጉ ያልተነቀለ ላዩ ላይ ታጉ እንዳለ ያለ ጭራሽ ያልተለበሰ አለኝ እሱን እሰጥሃለሁ ይለዋል። የሚገርምህ አለ ልብስ ስገዛ ከወደድኩት አለ አንደኛ ብራንድ ልብስ ነው የምገዛው እና 2-3 አርጌ ነው አንድ የምገዛው እንጂ ለአንድ ልብስ ብቻ ማርኬት አልወጣም ነው ያለኝ። እና ይህንንም ይዤ ስመጣ ሶስቱንም አንድ ላይ ቢያንስ እንደው ለላውንደሪ አንዱን አስገብቼ ያኛውን ከላውንደሪ ከምጠብቅ በቃ ኖርማሊ ደግሞ ይሄኛውን አድርጋለሁ በሚል ማለት ነው። እና የዛ አይነት እኔ ከለበስኩት ውጪ 2 ነበሩ ጭራሽ ያለበስኳቸው ታጋቸው ያልተነቀላል እና እሱን ነገርኩት። በፍጹም አለኝ አለ የለበስከው ልብስ ነው የምፈልገው። በቃ እሺ የለበስኩት ልብስ ከሆነ የምትፈልገው ላውንደሪ ላስገባና በፍጹም ላውንደሪ እንዳስገባ ሙጭጭ ብሎ ሲል አዳረቀኝ። ይሄ ልጅ አሁን ከዛ ፊት ምንም ኖሃው አልነበረው። ይሄ በልብስ እንደሚሰራ በገንዘብ እንደሚሰራ ምናምን አሁን እኛ የምናወራው ተንኮል የለም። ሁሌ ከተማችን ውስጥ በሰዎች ላይ የሚደረገው ተንኮል ምንም በቃ ከስራ ውጭ ምንም የሚያውቀው ነገር ስላልነበረ ይህንን ሲባል ምንም አልተጠራጠረም። ከዛ በፊት ግን ምን ብሎታል እንደነገረኝ ቁጭ ብለን ስንጫወት እንዳጋጣሚ በሆነ ርዕስ ተነሳና አሁን አንተ ብዙ ሰው የክርስትና ስሙን ይረሳዋል አያውቀውም። አሁን አንተ ታውቀዋለህ ሲል የክርስትና ስሜን እንዴት እረሳለሁ? አውቀዋለሁ አታውቀውም ምናምን አለኝ። እኔ አውቀዋለሁ የክርስትና ስሜና እገሌ ነው ብዬ ነገርኩት። ወይም ደግሞ እንትን ይባላል ገሌ ይባላል ብዬ ነገርኩት። ከዛ ክርስትና ስሜን የያዘ ልብሴን ወሰደ። ከዛ በኋላ የሆነውን ነገር ነው የምነግራቸው። አሁን አንዳንድ መምህራኖች ሲያስተምሩ እንዲህ አይነት ነገር በክርስትና ስም ችግር የለውም አይሰራም የሚሉ አሉ። አንዳንዶች ደግሞ ነው እንደዚህ አይነት ነገር የሚሰራ በክርስትና ስም ነው የሚሉ አሉ። ኤኒዌይ እዛ ውስጥ ዝርዝር ውስጥ አልገባም። ግን ይሄ ልጅ እንግዲህ የክርስትና ስሙንም ከተናገረ በኋላ ልብሱንም ከሰጠ በኋላ ነገሮች እየተቀያየሩ መምጣት ጀመሩ። አልገባኝም አለ። ልክ ይሄንን አድርጎ የእረፍት ጊዜውን ይጨርስና ወደሚኖርበት የአውሮፓ ሀገር ይሄዳል። በሚስቱና ወደ ልጆቹ ማለት ነው። እና 2 ልጆች ናቸው ያሉት። በዚህ መሃል እዚህ ሀገር የሚረዳቸው ሰዎች ነበሩ። የሚረዳቸው ስላችሁ ዝም ብሎ ገንዘብ የሚሰጣችሁ አይደሉም። ልጁ እንዳገርኳችሁ በልጅነቱ ነው ወደ አውሮፓ ሀገር የሄደው። ስለዚህ እዛ ሰክሰስፉል የሆነ ነጋዴ መሆን ችሏል። እሱም ብቻም አይደለም አንድ ትልቅ ካምፓኒ ውስጥ ሰራተኛ ነበረ። አሁንም የካምፓኒውን ስም አልነግራቸውም። ምክንያቱም ምንድነው አንዳንድ እሱን የሚያመለክቱ ነገሮችን በተቻለ መጠን ለመደበቅ እሞክራለሁ። ቃል በቃል ያለ ምንድነው ግልጽልጥ አድርገህ ታሪክን የምትሰራ ከሆነ እነዚህ ሰዎች ይገሉኛል ነው ያለው። እስቲል ነውም እየተከታተሉት እንደሆነ ስለነገረኝ ነው። እና በዚህ ታሪክ አማካይነት እንድታውቁ የምፈልገው ምንድነው አንደኛ በተለይ ይሄ ሃይ ክላሱ አካባቢ የሚሰራው ተንኮል አጋንንታዊ ተንኮል በጣም ስር ሰዷል። እሱን ምንም እንድትረዱ ፈልጋለሁ። አንድ ሁለተኛ ይሄ ለብሶ ውድ መኪና ይዞ ምናምን ስክሪን ላይ ቀርቦ ከሱ ውጭ ኢትዮጵያዊነት ነው ቦታ እንደሌለው የሚነግራችሁ ምናምን አትመኑት። ምክንያቱም በ3 ሰዓት ቆይታችን ብዙ ነገሮችን አንስተናል። እኔ የማውቃቸውን ደግሞ ነግሮኛል እስኪገርመኝ ድረስ። እኔ የማውቃቸውን ብዙዎቹ ነገሮች ያውቃቸዋል። ከተማ ውስጥ እንደነገርኳችሁ ነው እንግዲህ ሀብታም ስትሆኑ ስም ሲኖራችሁ መኪና ስትቀያይሩ ባለስልጣኑም ሴሌብሪቲውም ሙዚቀኛውም ዘፋኙም አርቲስቱ ምንም ዙሪያችሁ ማጀቡ አይቀርም።
ይሄ ነባራዊ እውነታ ነውና ኤሊስ ከላይ እስከታች ሁሉን ነገር ስለሚያውቅ አብዛኞቹ የነገረኝ ነገር እማቃቸው ናቸው እና ወደ አውሮፓ ከተመለሰ በኋላ ሚስቱና ልጆቹ ጋር ከሚስቱ ጋር ይነጋገርና እዚህ ላሉ የሱን ቤተሰቦች ለሆኑ የሚስቱን ቤተሰቦች ለሆኑ በጋራ አንድ የቢዝነስ ፕላትፎርም ይፈጥርላቸውና እዛ ላይ መስራት ይጀምራሉ። ግን ምንድነው እሱንም ቢሆን እነሱ ከሚያተርፉት ላይ የራሳቸውን ብር ወስደው የእሱን ኢኒሻል ካፒታል ወይ መነሻ ካፒታል እንዲሆን ይሰጣቸውን እሱን እንዲያስቀምጡለት በዛ ስምምነት ማለት ነው። በዛ ጥሩ እየተንቀሳቀሱ እያለ በመሃል ሂሳብ ሲሰሩ በጣም ብዙ ብር ይጎላል። ይሄ ነገር እንዴት ይሆናል? ጭቅጭቁ የተጀመረው እንግዲህ ከዛ በኋላ ነው ያለኝ። ከዛ ያንን እሺ በቃ ይሆን አልኩኝና ተውኩት አለ። ድጋሚ ሌላ በጣም ብዙ ብር ጠፋ። የዚህ ጊዜ እንዴት ይሄ ሊሆን ይችላል? ከዛ መጣሁኝ አለ እዚህ መጣሁኝና ሁለቱንም ጠርቻቸው እንዴት እንደዚህ ሊሆን ይችላል ምናምን። ከዛ ወደ መካድ ወደ ሌላ አቅጣጫ መሄድ ሲጀምሩ ምንም አላልኩኝም ማለት ቀጥታ አንድ ቤተክርስቲያን ሄደና አንድ አባትን ጠርቶ ያለው ነገር ይነግራቸዋል። ችግር የለም ይገኝልሃል ይሉታል። እነዛን ሰዎች ይጠሩና ይሄው እኔ በአባት ስም ነው እማስምላችሁ ብሎ እንትን ይላቸዋል። ከዛ አንደኛው በሚስቱ ወገን ያሉት ሰው አይ በቃ እኔ ገንዘቡን ነገ ይዤ እመጣለሁ፣ ምክንያቱም ነገ መጽሐፍ ቅዱስ ይዘው በማሉ ምናምን አስፈራቸው። ያኛው ልጅ ግን በፍጹም ብሎ ካደ። ግን ሂሳቡን በትክክለኛ የሂሳብ ባለሙያ ሲያስመረምረው በጣም ብዙ ብር ጎሎዋል። ከዛ እኔ እናንተን ለመርዳት ብዬ ነው እንጂ እኔ ብቻዬን እኮ ስራዬን መስራት አቅቶኝ አይደለም የሚል ነገር ይነግራቸዋል። ምንም አልመሰላቸውም እነዛ። በኋላ ሂሳቡ በትክክልም ሲሰራ በኢትዮጵያ ወደ እንግዲህ ኦልሞስት የዛሬ 35-36 ዓመት ነው ይሄ የሆነው። ከዛ በኋላ ታሪኩ ቀጥሏል። ነገራችን ላይ ግን ጅማሪያ ነው ልላችሁ ነው። እንግዲህ ዛሬ 38 እና 36 ዓመት 1 ሚሊዮን ብር ያለውን ቫልዩ ታውቁታላችሁ። እና የጎደለው የዛኔ ያህል ነው፣ 1 ሚሊዮን ምናምን ብር ማለት ነው። ከዛ በትክክል ያው ተሰራ ጎልባል። መቀጠል ስለማይቻል ቢዝነሱን አቆመው። መዝጋት ያለበትን ንግድ ፍቃድ ዘጋ ምናምን። በራሱ መንገድ ህይወቱን ቀጠለ። በዚህ መሃል ምን ሆኗል? በኋላ ሲጣራ ልክ የነገር ከሆነ በኋላ በሚስቱ በኩል የመጡት ሰው መኪና መግዛታቸውን ደረሰበት። ጂ ፕላስ ምናምን ቤት መስራታቸውን ደረሰበት። ያኛው ደግሞ በሱ በኩል የሱ የቅርብ ዘመዱ የሆነው ሰው ደግሞ በሻንጣ ብር የያዘ ናይት ክለብ ውስጥ መበተን እንደጀመረ፣ በኋላ ግን ጥሩ ነገር እንዳልገጠመው ያንን ደረሰበት። በቃ ሰውን መርዳት አንዳንድ ጊዜ ያስጎዳል ወደሚል ነገር ደረሰ። ያንንም ካለፈ በኋላ ይሄኛው ልጅ በሱ በኩል ያለውን ልጅ እሱ የሚኖርበት ሀገር እረፍት የሚሆንበት ሰዓት ላይ ኢንቫይት ሊያደርገው ፈለገ። ኢንቪቴሽን ፔፐር ላከለት፣ ሁሉ ነገር አመቻቸለትና ያው ባለሀብት ነው ብያቸዋለሁ። ያ ልጅ ወደ እነሱ ጋር ሄደ። ሲሄድ ይሄ ልጅ ለዚህ ታሪኩን ለነገረኝ ሰውና ለሚስቱ ስጦታ ይዞ ነው ሄደው። ምንድነው? ጌጣጌጥ፣ ይሄ አንገት ላይ የሚታሰር ጣት ላይ የሚደረግ ቀለበት ምናምን ነገር ማለት ነው። ይዞ ሄደው ምናምን ስጦታውን ይሰጣቸዋል። በአጋጣሚ አንደኛው ስጦታ ልክ ሲፈታ ውስጡ በጣም በሚገርም ሁኔታ እጅ ላይ የሚታሰር ነው እና በወርቅ የተሰራ ሆኖ እንደገና ሌላ ፓይፕ ነገርም ደግሞ ተጨማሪ ፓይፕ ጌጥ አለውና ያ ፓይፕ አጋጣሚ ላልቷል። አጋጣሚ እኔ ደግሞ ያንን አጋጣሚ ነው ብዬ ለመቀበል ይከብደኛል። ወይ እንግዲህ እሱ በጣም የሚያምረው ቅዱስ ገብርኤል ያንን ማገለጽ ተፈለገ ሊሆን ይችላል። ከዛ ውስጥ የሆነ ነገር ሲረግፍ ያሉ እስኪ ምንድነው ብሎ ሲፈታው ይገርምሃል አለኝ። ያውም የሰው አይደለም የሆነ የአውሬ ፀጉር እና ደግሞ የደረቀ የዳቦ ፍርፋሪ። ከዛ ምንድነው ስለዋለ ፊቱ ላይ በቃ ድንጋጤው ልነግራቸው አልችልም። በቃ ተነቃቀለ አለ። የሆነ ነገር አሰርቶ እንደመጣ የሚስቱንም የሱን ይወስድና አናደርገውም ይልና ይጥለዋል። ግን ቢጥለውም ህይወቱ ቻሌንጅ ውስጥ ከመግባት አልተመለሰም። እንግዲህ ይህ ልጅ ይለፍልህ በዲ ገንዘብ ተንቀሳቀሱ ብሎ ነበር ቢዝነስ ያሰራቸው። ገንዘቡን ካሉት ይሁን አለ፣ ተው። ድጋሚ ኢንቫይት አድርገው ሁሉ ነገር ጨርሶ ኢንቪቴሽን ልከው ደግሞ እሱ የሚኖርበት ሀገር ለጉብኝት ሲያስመጣው ተንኮል ይዞበት መጣ።
ግን መልካም ነገር አልገጠመውም ያለች። ከዛም በኋላም የነበረበት ኮንዲሽን ጥሩ አይደለም። እዛ ውስጥ አልገባም። ምክንያቱም ዝም ብዬ ጠቋሚ ነገሮችን የምዘላቸዋለሁ። ምንድነው የዚህ ልጅ ማንነት በደንብ እንዲታወቅ ስለማልፈልግ ነው። ዋናው ታሪኩ ነው የምትማሩበት ታሪኩ ስለሆነ እና ከዛ ያው ጊዜውን ጨርሶ ተመለሰ። አሁን ይሄ ልጅ አይቶት የማያውቀው ቻሌንጅ ቤት ውስጥ የገጠመው መጣ ጀመረ። በተለይ ትዳሩ ላይ ማለት ነው። እግዚአብሔር ግን በሁለት ልጆች ባርኮታል። በሁለት ወንድ ልጆች ማለት ነውና ባለቤቴ ሁሌ ደስታ አልባ ነች ያለ ሁሉ ነገር ሞልቶ ሀብት ሞልቶ ሁሉ ነገር ሞልቶ ግን ደስታ አልባ በቃ ምንም ደስተኛ አይደለችም። ሀገር በሚመጣበት ሰዓት ላይ የዛ ሀገር የጋብቻ እንትን ነበር የነበራቸው። የሚኖሩበት ሀገር የጋብቻ ሰርቲፊኬት ነበረ። ስለዚህ ሀገር ቤቱን እፈልጋለሁ ስትለው ለምን የዛኛው አለን አለት ላይ በቃ እፈልጋለሁ እሺ ይላል። ያንን ፕሮሰስ ጨርስና የሀገር ቤቱን ይይዛል። ሙሉ ውክልና ሰጥታው ነበረ። ሙሉ ውክልና ማንሳት ትፈልጋለሁ አለች። ይሆንልሽ አላት። አነሳች። ለካ በዚህ መሀል ከቤተሰብ ጋር እሷ እየተመካከረች የሆነ ነገር እየታቀደለት ነው ለዚህ ልጅ። በኋላ ሄዳ ንብረት ክፍል ውስጥ መግባት ስለፈለገች ይህ ልጅ ብዙ በእሷ ቤተሰብ በኩል ብዙ ነገር የረዳው ነገር አለ። ብዙ ነገሮች አድርጎላቸዋል። ስለዚህ ልክ ከተጋባችሁ ጊዜ ጀምሮ እንግዲህ የጋራ ሀብት ነው ለምታፈሩት። እሷ የትዳር ህይወቱን አለ የፈለገችው ሰንጥቃ ተካፍላ የራሷን ህይወት መኖር ነው የፈለገችውና በኋላ አካባቢ ትዳር ፍቺ እንደምትፈልግ ትነግረዋለች። ሽማግሌ ጣልቃ ቢገባ ምንም ሊሆን አልቻለም። በኋላ ግን የደረሰበት እውነት ምንድነው? ዋና እሷን የሚያንቀሳቅሷት ቤተሰቦቿ እንደሆኑ ደረሰበት። ትዳራቸው ፈረሰ። ትዳር መፍረሱ ብቻ አይደለም፣ ከዛ በኋላ የሚያጋጥሙት ነገሮች በቃ በጣም የሚያስጠሉ ነገሮች ሆኑና ይሄ ሁሉ የመጣው በምንድን ነው? በጣም በሚገርማችሁ ሁኔታ ሁለት ነገር ነው። አንደኛው መጀመሪያም ሲጋቡ ልጅቷን እንደማያውቃት የፍቅር ጊዜ እንዳላሳለፉ እሱ ውጭ ለሚኖረው ብያቸዋለሁ። በልጅነቱ ነው የወጣው። ስለዚህ እዚህ ያለውን ነገር አያውቀውም። በቤተሰብ በኩል ነው እቺ ልጅ የመጣችለት። ስለዚህ በፊት ራሱ ተዋውቋት ራሱ ለፍቅር ጠይቋት ስሜት አድሮበት ምናምን። ይሄ አንዳንድ ጊዜ ምንድነው ሃይስኩል የተማራችሁ ወይ ፍቅር ትጀምሩና አብራችሁ ካደጋችሁ በኋላ በፍቅር ተሳስባችሁ ከዛ ለትዳር ተዘጋጅታችሁ ያንን ፕሮሰስ አላለፈም። ይሄ ልጅ እዛ የስራ ሰው ስለነበረ በስራ ስለሚያሳልፍ ዓለምን ስለሚዞር የሚያውቃትም በቅርብ ሴት ስላልነበረች በቤተሰብ በኩል የመጣችለትን ልጅ ነው ያገባው። ግን አንዳንድ ጊዜ እግዚአብሔር የባረከው ትዳር ከሆነ ቤተሰብ የሚመጣም እንግዲህ ብዙ አባቶች እናቶች፣ በተለይ የኛ እናቶች አባቶች እንደዚህ ተዋውቀው ምናምን አይደለም። አብዛኛው ቀደም ያለው ጊዜ የነበረው ጋብቻ ግን በቤተሰብም ታይቶ ሰክሰስፉል የሆኑ ትዳሮችን ተመልክተናል። የምናውቃቸውም ስቶሪዎች አሉ። ይሄ ልጅ ግን እንደዛ አይደለም። በዛ አይነት ሁኔታም ከልጅቷ ጋር ተዋውቆ ትዳር ቢመሰረቱና ሁለት ልጆችን ቢወልዱ በኋላ ግን ነገሮች ሁሉ እየተበላሹ መምጣት ይጀምራሉ። እና እንደሱ እምነት ትዳሩ የተበላሸው እዛ ምግብ የምበላበት ቤት ተመላልሼ ልብሴን ከሰጠውኝ በኋላ ነው። እሱም ብቻም አይደለም። አንዴ ደግሞ ያ ባለቤት ምን ብሎታል? የሆነ ታይም ላይ እራት እየበላን ነው አለ። በሌላ ጊዜ ነው እራት እየበላን ምሳ እየበላን በአጋጣሚ እንትኖቹ የሉም ካሽሮች ነው ምናቸው የሉም እና ትንሽ ካሽ ስለመፈልግ ስጠኝ ይለውና አሁን አላስታውስም ወይ 3000 ወይ 5000 ብር አካባቢ ሰጥቼዋለሁ አለ። ያን ወስዶ በሶስተኛው ቀን ነው የመለሰለት። አሁን በኋላ ነው ነገሮች በህልምም ጸበል ቦታም ሄዶ እየተፈቱለት የመጡት። በዛን ሰዓት ላይ ያንን ብር ወስዶ ሰርቶ ነው የመለሰለት። ሰርቶ ስል ይገባቸዋል። ከዛ በኋላ የዚህ ልጅ ህይወት ብጥብጥ ነው ያለው። ብጥብጥ የሚይዘው አይበረክትለትም። ጨረታዎች ይጫረታል። ጫፍ ሲደርስ ይፈርስበታል። ገንዘቡ የት እንደሚገባ አያውቅም። ገንዘብ ይሰራል፣ ግን ገንዘቡ የት እንደሚገባ አያውቅም። በዚህ መሃል በጣም የሚገርመው እና እኔ የበለጠ ተች ያደረገኝ ምንድነው ምናልባት እኔም በከፊል ያንን ህይወት ስለምጋራ ሊሆን ይችላል። ይሄ ልጅ ለእናትና ለአባቱ ብቸኛ ልጅ ነው። እህት የለ፣ ወንድም የለ፣ ምን የለም። ስለዚህ የሆነ ሰው ሲጎዳችሁ አጠገባችሁ ሆነ የሚያማክር ሰው ከሌለ የበለጠ ትሰበራላችሁ። እና አባቱ ልጅ ሆነው ነው የሞቱት። ብዙም ትዝታ የለው። ከእናቱ ጋር ነው ብዙ ጊዜ ያሳልፈው። በኋላ እናቱም ይሞታሉ።
ከዛ በኋላ የበለጠ ህይወት ባዶ ትሆንበታለች። ይሄ ጥቃት ሲመጣ እናቱን ሲያጣ አንድ ይሆንበታል እና ብዙ ጊዜ ለብቻ የማለቅስበት ታይም ይበዛ ነበር ነው ያለውና ኦፍኮርስ የሚያውቅ ያውቀዋል። በተለይ ወንድምና እህት ያላችሁ ሰዎች እድለኞች ናችሁ። ከምሬ ነው የምላችሁ። በፍቅር ተከባብራችሁ ኑሩ። ምክንያቱም የሆነ ነገር ፊል ስታደርጉ የሆነ ነገር ሲጨንቃችሁ ከማንም በላይ ማማከር የምትችሉት ከእናትና ከአባታችሁ የተወለደ ስጋችሁን ነው። ይህንን እድል እያገኛችሁ እርስ በርስ የምትበላሉ ሰዎች አንድ ቀን የወንድም ጥቅም የእህት ጥቅም ይገባችኋል። እና እኔም እንግዲህ በዛ ህይወት ውስጥ ስላለፍኩ ይመስለኛል ፊል አደርጋለሁ። በተለይ በጣም የሚዋደዱ በጣም የሚደጋገፉ እህትና ወንድሞችን ሳይ ምን አለ እኔም እናትና አባቴ የወለዷቸው የስጋ ወንድም የስጋ እህት በኖረኝ የምልበት ታይም አለ። ምክንያቱም ሰዎች ናችሁ፣ ይከፋችኋል። ሰዎች ናችሁ፣ የሆነ ሰዓት ላይ ይደብራችኋል እና ሮጣችሁ የምትሄዱበት መጠለያ የምትሉት የራሳችሁ ሰው የራሳችሁ ክፋይ ትፈልጋላችሁና ይህ ልጅ ልክ እናቴ ከሞተች በኋላ የማያቸው ነገሮች ሲለኝ ወደ ራሴ ህይወት ነው የመጣሁት። እግዚአብሔር ይመስገን ባይወለዱኝም እንደ እህት ትሬት የሚያደርጉኝ ቤተሰቦች አሉ። የአጎቶቼ ልጆች፣ የአክስቶቼ ልጆች። እዛ በተለይ እናቴን ካጣሁ በኋላ ምንም ነገር እንዳይሰማኝ አጠገቤ ሆነው ልክ ከአባትና ከእናቴ እንደተወለዱ በጣም የሚንከባከቡኝ ሰዎች አሉ። በዛ አጽናናለሁ። እግዚአብሔር የተመሰገነ ይሁን። ሞር ደግሞ እንደነገርኳችሁ ከአብራክ የሚገኝ እህትና ወንድም ደግሞ የበለጠ ትርጉም አለው። ነገር ያነሳዋል ነው እዛ ውስጥ የገባሁትኝ። ግን ወደ ዋናው ታሪክ ስመለስ በዚህ መሀል ብዙ ነገሮች ይፈጠራሉ። ፍቺው ተፈጸመ። ንብረት ክፍፍል ውስጥ ሲገባ ብዙ ነገሮች ነው ሀፕን ያደረጉት። ከዛ ላይ ሁሉን ነገር ሰጥቶ እሱ መጨረሻ ላይ የቀረው በጣም ጥቂት ብር ነው፣ ከዛ ሁሉ ሀብት ማለት ነው። ያም ሆኖ ግን የሚሰራልኝ ስለሆነ በቃ ግድ የለም እኔ ልጆቼን እረዳለሁ፣ በቃ እሷ ከጠቀማት በሚል ይለያያሉ። የብቻ ህይወት ይጀምራል። የብቻ ህይወት ጀምሮ ግን ነገሮች ከመሻሻል ይልቅ የበለጠ እየከፉ ነው የመጡት፣ እየከፉ ማለት ነው። እና ግን በጣም እድለኛ ነው ይህ ልጅ። የሚገርማችሁ እያንዳንዷን ነገር የሆነ ነገር በህይወቱ ላይ ሀፕን ሲያደርግ በየጊዜው ህልም ያያል። ይሄ መታደል ነው። ጭራሽ ምንም ድፍን ያለ ህይወት የሚኖራሉ ህልም ማያል። ይሄ ልጅ ግን የሆነ ነገር ከመሆኑ በፊት በህልሙ እግዚአብሔር ያሳየዋል። እና ቅልብም ያለው ልጅ ስለሆነ ሊሆን ይችላል። እና የሚገርማቸው በጣም ሀገራችን ውስጥ ታዋቂ የምትሏቸው ድምፃውያን ጀምሮ በጣም አጃቢዎቹ ናቸው። እሱ ከውጭ ሀገር ይመጣል ሲባል አየር መንገድ ድረስ አበባ ይዞ ምናምን የሚቀበሉት በጣም አሁን ስም መጥራት አያስፈልግም እንጂ በጣም ትልልቅ ከተማችን ውስጥ የነገሱ ድምፃውያን፣ አርቲስቶች፣ የመድረክ ሰዎች ምናምን ማለት ነው። በጣም በሚገርማችሁ ሁኔታ ግን ህይወቱ ከተበላሸ በኋላ ይሄ ልጅ ህይወቱ የተበላሸው በመተት ነው። ነግሬያችኋለሁ። አንደኛው ልብሱ ተወስዶ፣ ልብስ አትስጡ የሚባለው ለዚህ ነው። በትልቅ ምግብ ቤት እና ሆቴል ባለቤት አንድ፣ ሁለተኛ ደግሞ እሱ ይለፍላችሁ ብሎ ባቀረባቸው ሰዎች ኢንቫይት አድርጎት ሀገሩ ሲመጣ ስጦታ ይዞለት በመጣለት ሰው፣ አንድ በልብስ አንድ ደግሞ በመጣ ስጦታ ውስጥ በተደረገ የእንስሳት ፀጉርና የዳቦ ፍርፋሪ መተት ማለት ነው። ይሄ ልጅ ህይወቱ ምስቅልቅሉ የወጣው ከዛ ወዲያ ቢለፋ አይሳካለትም። ያ ሁሉ ሰውነቱ እንግዲህ እኔ ድሮ አላውቀውም፣ አሁንም ሳይሆን ግን በጣም መልካም ልጅ ነው፣ ቁመናው የሚያምር ልጅ ነው ምናምን። አሁን ግን ገጽታው የሚናገረው ነገር አለ። ብዙ ስቃይ እንዳሳለፈ ከፊቱ መረዳት ትችላላችሁ። እና እንደነገርኳችሁ ከ3 ሰዓት ላላነሰ ነው ቁጭ ብዬ ሳወራው የነበረው። በጣም ተስፋ ቆርጧል። በጣም ብዙ ነገሮች ግራ ገብተውታል። እና አንዳንድ ነገሮችን አማከርኩ። ተስፋ አትቁረጥ፣ በተቻለ መጠን እንዲህ እንሞክራለን። እሱም ያንን ነበር ደግሞ የፈለገው። እዛም ቁጭ ብዬ ደግሞ ያገናኘው ሰዎች አሉ በስልክ እና ፕሊዝ በቃ እናንተ በዚህ እንትን ውስጥ ስለሆናችሁ ምናምን ብዬው ቃል ገብተውልኛል። በዚህ አጋጣሚ እነዛ ሰዎች ራሳቸውን ስለሚያውቁ ማንሳት አያስፈልግም፣ አመሰግናችኋለሁ። በመንፈሳዊ አገልግሎት ሊረዱት በጸሎት እና በመሳሰሉት ነገሮች ሊያግዙት ቃል የገቡልኝ ሰዎች አሉ። እዛ ቁጭ ብዬ በስልክ ያገናኘሁት ሰዎች እና በመድኃኒዓለም ላይ ተስፋ አልቆርጥም። ያደርግለታል፣ ህይወቱን እንደገና ያስተካክልለታል ብዬ አስባለሁ። አሁን ይህ ልጅ መንፈሱ በጣም ተሰብሯል። ከምሬ ነው የምላችሁ። እንደዛ ለስንት ሰው ትከሻ የነበረ ሰው ስንት ሰው በሱ ትከሻ ላይ ቆሞ ህንፃ እንዳልሰራ ስንት ሰው ህይወቱን ለመለወጥ
በሱ ትከሻ ላይ ቆሞ በሱ ገንዘብ፣ በሱ እርዳታ፣ በሱ ገዛ ባህር ማዶ አቋርጦ ውጭ እንዳልወጣ አሁን አለ ይሄ ልጅ ብዙ ነገሮችን አጥቷል። ችግር ውስጥ ነው ያለው። እዚህ መጥቶ እንኳን ድሮ ገና መምጣቱን ሰምቶ ያለበትን አነፍንፈው የሚሄዱ ልጆች የቅርብ ዘመዶቹን ጨምሮ ነው የምላችሁ። ዛሬ እዚህ ቦታ ነኝና እባካችሁ እዚህ አድርሱኝ ሲሏቸው አይ አሁን ፀሐይ ስለሆነ አይመቸኝም፣ አሁን ፀሐይ ስለሆነ ልንወስድህ አንችልም የሚሉ ሰዎች እንደበዙ ሲነግረኝ ሲካ ይዞት ነበረ። አንድ እውነት እንወቅ ሰዎች፣ ሁልጊዜ ገንዘብ ሲኖራችሁና ሳይኖራችሁ የተለያያችሁ ሰዎች ናችሁ። ለሰዎች ገንዘብ ካለ ትልቁም ትንሹም አሸርጋጅህ ነው። ትልቁም ትንሹም ተላላኪ ነው። ትልቁም ትንሹም ገና ከአንደበት ላይ ትእዛዝ ሳጨርስ ትእዛዝ ፈጻሚ ነው። የተገላቢጦሽ ሲሆንስ ገንዘብ ሲጠፋ፣ ግርማ ሞገስ ከላይ ሲሸሽ ማንም ጆሮ አይሰጥም፣ ማንም አያዳምጥም። አሁን በዚህ ባለንበት ዘመን ሰው ኢቫሉዌት የሚደረገው በሰውነቱ ሳይሆን ባለው የገንዘብ መጠን ነው፣ ባለው የሀብት መጠን ነው። እና ይሄ ልጅ ይህንን በተግባር ተመልክቶታል። ነገርኳቸው። ኢትዮጵያ ውስጥ የተለየ መኪና ካያችሁ በዛ ዘመን የዚህ ልጅ ነው። አሁን ግን በጣም ብዙ ነገሮች ተቀይረዋል። በጣም ብዙ ነገሮች እና እንደውም ሞር እኔ ሊያገኘኝ እየፈለገው ምንድነው አንደኛ ስቶሪውን ሊያጫውተኝ ነው። ሁለተኛ ደግሞ በስቶሪ ውስጥ ለእናንተ ለተመልካቾች የፕሮግራም ተከታታዮች መልእክት ማስተላለፍ ስለፈለገ ያ መልእክት ምንድነው? በየትኛውም የሀብት ጣራ ላይ ብትሆን ነገ በዛው መልኩ ትቀጥላለህ ማለት አይደለም። ትወርዳለህ፣ ትፈጠፈጣለህ። ስትፈጠፈጥ አጠገብ ሲያጨበጭቡልህ የነበሩት ጠቅላላ ፌክ የሆኑ ሰዎች እንደሆኑ ታውቃለህ። ስለዚህ ዛሬ በየትኛውም የሀብት ማማ ላይ ያላችሁ ሰዎች ሰው ከቦ ቢያጨበጭብልህ፣ ዝነኛ ነህ ቢልህ፣ ቢያንቆለጳጰሰህ እውነት አይምሰልህ። ስላለ ነው፣ ኪስህ ስለሞላ ነው። ነገ ገንዘብህ ከኪስህ ልክ እንደ ደመና በኖ ሲጠፋ አጠገብ አንድ ሰው አታገኘም። ይሄ ልጅ ዛሬ አጠገቡ አንድ ሰው የለው። አንድ ሰው የቅርብ ዘመዶቹን ጨምሮ ማለት ነው። እሱ ያሳለፈላቸውን ሰዎች ጨምሮ ማለት ነው። ስለዚህ ሁልጊዜ ይዞ መገኘት ነው ሰዎች ከሌለ የለህም በቃ። ስለዚህ ለሰው ልጆች እጅን መስጠት ካልፈለግ በምድር ስትኖር በተቻለ መጠን በራስህ መንገድ ተፍጨርጭ ለማውጣት ነው። ሰውን መደገፍ የለብህ። ሁሌ እግዚአብሔርን በህይወት ውስጥ ከተህ የማትሄድ ከሆነ የአንተ የሀብት ደረጃ የአንተ የዝና ደረጃ የትም አይደርስም። በዚህ ልጅ ህይወት ስለተመለከተ ነው ማለት ነው። እና እዛ ላይ ጥንቃቄ ልናደርግ ይገባል። በዚያ ደግሞ የቀረበን ሁሉ በነበረን ሰዓት ያጀበን ሁሉ እውነተኛ ወዳጃችን አይደለም። ስለዚህ ነገር ስጠኝ ሲልህ ዘለህ የምትሰጥ ከሆነ እንደዚህ አይነት አደጋ ትጋለጣለህ። በተለይ ልብሳችሁን አትስጡ፣ ባካችሁ ወዛችሁን አትስጡ፣ የለበሳችሁትን ልብስ አትስጡ። ከዚህ ብዙ ታሪክ ነግሬያቸዋለሁ። በመነጽር ይሰራል፣ በእጅ ሰዓት። ምክንያቱም ወዛችሁ ያረፈበት ነገር ሁሉ ነው የሚፈለገው አገልግሎቷም ላይ የሚውለው እና የልጅ ልብሱን ስለሰጠ እዛ ላይ ያለው ወዙ ተወስዶ ሊያውም ደግሞ ብራንድ የሆነ አዲስ ልብስ እኔ የለበስኩት አይነት ተመሳሳይ ልብስ አለና ስለዚህ የለበስኩትን የኔን ላብ ለምን ትለብሳለህ አዲሱ ልስጥ ሲባል እምቢ ተብሎ በዛ በመስማማቱ ነው ጉድ የሆነው። ስለዚህ ሰዎች አክረረው ሲጠይቋቸው አይ በቃ ነው የለበስኩትን ልብስ ነው የምፈልገው፣ የለበስከውን ልብስ ነው የምፈልገው ካሏችሁ ተጠንቀቁ። ይሄ ምልክት ሊሆናችሁ ይገባል። ወይ ከተጠየቃችሁና ግዴታ ያ ሰው እናንተ የለበሳችሁን ልብስ ካማረው እና ያንን ሰው ማስቀየም የማትፈልጉ ከሆነ ተመሳሳይ ልብስ ገዝታችሁ ስጡ እንጂ የሰውነት ወዛችሁ ላባችሁ የነካው ልብስ በተአምር ለሰው እንዳትሰጡ። ደግሜ ነው የምነግራችሁ። ምክንያቱም ሁሉ ነገራችሁን ታጣላችሁ። ይሄ ልጅ ትዳሩን አጥቷል፣ ሀብቱን አጥቷል፣ ንብረቱን አጥቷል። አሁን ኮንፊዥን ውስጥ ነው ያለው። ኮንፊዥን ውስጥ በቃ የሚጨብጠውን ብዙ ነገሮች ይሞክራል። ጫፍ ይደርስና ይበላሽበታል። ቅድም ነግሬያቸዋለሁ። ጨረታ ይሞክራል። የሆነ ቦታ ላይ ተስፋ ነገር ያና ልክ መጨረሻው ላይ ሲደርስ ፌል ያደርጋል። ይሄ ደግሞ ግልጽ ነው፣ በተሰራ መተት ነው ይሄ የሚሆነው። ነገር እንዳይሳካላችሁ መተት ይሰራል።
ያሰባችሁት እንዳይፈጸም መተት ይሰራል። ብቸኛ እንድትሆኑ ይሰራባቸዋል። አሁን ይሄ ልጅ ብዙ ጊዜ ብቻዬን ማሳለፍ ነው የምፈልገው፣ ከሰው መገናኘት ሁሉ አልፈልግም አለ። አንደኛ ድሮ እንደዛ የነበረ ልጅ፣ መኪና ይቀያይር የነበረ ልጅ ዛሬ በራይድ ሲሄድ የሚያዩት ሰዎች የሚሰጡትን ክብር ያውቃል። ያው እንደ ሰው ልጅ የሆነ ነገራችሁ ቀንሶ ወርዳችሁ ሰው እንዲያገኛችሁ አትፈልጉም። ድሮ ይሰገድላችሁ የነበራችሁ ሰዎች፣ አንደኛው እሱ ነው እንደ ዓለማዊ ስናስበው። ሁለተኛው ግን እላዩ ላይ የተሰራበት የመተት መንፈስ ያን እንዲያደርግ ያስገድደዋል፣ ሰዎች እንዳያገኝ። እንግዲህ ትዳር ፈቷል ብያችኋለሁ። እግዚአብሔር ይመስገን ልጆቹ ራሳቸውን ችለውለታል። ነገር ግን አሁን ሌላ ትዳር አስበው፣ ምክንያቱም ያንግ ነፍ እሷ የራሷን ህይወት ጀምራለች ነው ያለኝ። አሁን እሱ እንደገና አግብቶ ህይወት መጀመር ሲፈልግ ይጀምርና የተዋወቁት ሰዎች ወይ ይጠላቸዋል ወይ እነሱ ይጠሉታል። ሲሰራ እንደዛ ነው። ማንም እንዳይቀርባቸው፣ ጓደኞቻችሁ እንዲሸሿቸው። ድሮ ነገርኳቸው እኮ ፈላጊዎቹ ሌሎች ነበሩ፣ ታዋቂዎች። ዛሬ ለጊዜ ሰላምታ እንኳን ሲደውልላቸው ያኔ በጣም ፖፑላር የነበሩ አሁን ፖፑላር የሆኑ ሰዎች ስልኩን ሁሉ አያነሱለትም። ያለም እውነት ይሄ ነው። ሲኖራችሁ ብቻ ነው ታዋቂውም ባለስልጣኑ ምኑም የሚቀርባችሁ፣ ከእናንተ ጋር መታየት የሚፈልገው፣ ከእናንተ ጋር መብላት የሚፈልገው፣ ከእናንተ ጋር መጠጣት የሚፈልገው፣ ከእናንተ ጋር ቱር ማድረግ የሚፈልገው። ከሌለህማ የለህም። በቃ ያንን እውነት አምነህ መቀበል መቻል አለብህ። ስለዚህ እዚህ ምድር ላይ ከራስህ ውጭ ፕሮቴክት የሚያደርግህ ከመድኃኒዓለም ውጭ ማንም የለህም። ስለዚህ እሱን ማሰብና ተግባራዊ ማድረግ ይኖርብናል። ስለዚህ በዚህ ልጅ ህይወት የምትማሯቸውን ነገሮች ሰመረዝ ላድርግላችሁ፣ አሳጥሬ ልንገራችሁ። ልብስ አትስጡ፣ ወዛችሁ የነካውን ያጅባችሁን ሁሉ አትመኑ። ገደል ነው የሚከታችሁ። እውነት አይምሰላችሁ፣ እስካላችሁ ድረስ ነው። በሰው አትደገፉ፣ መድኃኒዓለም ብቻ ተደገፉ። ይሄ ካልሆነ ህይወታችሁ ምዝረብል ነው የሚሆነው። ስለ እውነት ነው የምላችሁ። መጨረሻ ላይ ብቻችሁን ነው የምትቀሩት፣ ብቻችሁን። ስለዚህ እግዚአብሔር መድኃኒዓለም ብቻ ከመሆን ይሰውረን። እርግጠኛ ነኝ ከዚህ ታሪክ ለጥንቃቄ ያህል መውሰድ ያለባችሁን ቁም ነገር ወስዳችኋል ብዬ አስባለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ